የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞኒ ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ምልክ ገባርለ ባይዘዌይ ማን ነው ይሄን አጫወታችንን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫወት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫወት አዲስ አጫወት ምናምን አጠብቅ። እዚህ ደረጃ ድረስ ያደረሰን አጫወት አለ፣ እሷን ማስቀጠል ነው ገባርለ። ሳውዛምተን ላይ አንድ ጎል አግብተናል። ቦርንማውዝ ላይ አንድ ጎል አግብተናል። ሌላ ጊዜ አንድ ጎሏ ትበቃ ነበር። አሁን ሁለት እየገባብን ነው ገባለ። ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበር። ዙሜንዲ አሪፍ ነበር። ራይስ ሁሌ ነው የተገኘውን እድሎች ምናምን መጠቀም አለመቻላችን ኖርማል ነው። ግን በቃ ይሄ ነው መድፈኛው ይላል። ተረዳኛለህ? ማርሽ በሶስተኛ ማርሽ ስፖርቲንግን አስወጣናት። አሁን ለእሑድ ይቋጠራል ነው የምልህ ይቋጠራል። 0-0 የሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው። 0-0 ማሸነፍ የሚችል ቡድን ያለ መድፈኛው እንኳን ደስ አለ። የዛሬውን ማለት ነው ሞስኩዌራ ሳይ ያለፉት ጨዋታዎች ይውላችሁ አንበገበጉኝ ነው የምላችሁ። ምን አይነት ፐርፎርማንስን ያሳየሹ በቃ እሑድ ማለት ነው ይውላችሁ። ቲምበር መድረስ አለበት። ካልደረሰ ግን ሞስኩዌራን አስገብተ ዝግት ነው ያራዳልች። ለተከታታይ ሁለተኛ ዓመት ማለት ነው ግማሽ ፍጻሜ ደርሰናል። ተራ ነገር እንዳይመስላችሁ በእውነት የምሬ ነው የምላችሁ። ይሄ ቡድን ብዙ ነገር ይገባዋል ስንል ስለቻለ ነው፣ በጣም ስለቻለ ማለት ነውና ሴሚ ፋይናል ደርሰናል። ዴክላን ራይስ እንዳላችሁ ደግሞ ማለት ነው ተቺዎች ምናምን ግድ አይሰጠንም፣ ምንም አይነት ፍራቻ ውስጣችን የለም። ሴሚ ፋይናል ደርሰናል። ከሱ ደግሞ ከፍ ነው ማለት የምንፈልገው። ሲሞኔ ጠብቀኝ ወልደ እንደ ባርሳ ሃይላይን ምናምን የምታገኝ ይመስሉሻል? ለማንኛውም ገነርስ እንኳን ደስ አላችሁ፣ ግማሽ ፍጻሜ ደርሰናል። አሁን ሙሉ ትኩረታችንን ወደ እሑዱ የማንቸስተር ሲቲው የኢትሃዱ የአመቱ ትልቁ ፈተና። ስፖርቲንግ ከማንም አይበልጥም ከማንም አያንስም። ኢሜሬትስ ሄደ፣ ማደንዘጃውን ተወጋ። ወይ አያገባ ወይ አይገባ፣ በቃ እንደዛ ወይ እንድታገባባቸው አያረጉ ወይ አያገቡ። በቃ ደንዝዘህ 90 ደቂቃ ያልቃል፣ ትወጣለህ። ቤትም ብለው እነሱ አንድ ያገቡና ያልፈዋል። በቃ ይሄ እኮ ነው ጌም ፕላኑ፣ ይታወቃል። ግን ምንም አታመጣም። አሁን እንደዚህ ነው የምንከላከለው፣ ግን ምንም አታመጣም። በቃ እንዲሁም ችግራቸው ከኮሚታተር ጋር ነው። እንዲ ጎል ሲባል አይመችም። አንዱማ በቃ እንዲሁም ስልክ ማውራት ምናምን ጀመረ ኮሚታተሩ ራሱ። ጎል የለም በቃ አፍዝዘህ ትወጣለህ። ቀጣይ ተወጊ ማን ነው? ማደንዘጃ ተወጊ አትሌቲኮ ግባ። ይመቻችሁ። ፕሪሚየር ሊጉን አሁን ተወክሉናላችሁ። እናንተ ናችሁ ያላችሁን። ሪስፔክት። መልካም እድል። አሁን ነቃ ደንገጥ ያለው ጀማው እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል። እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ ዓመታት 4 ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል። ዘንድሮ እንኳን ዋና ዓላማችን 4 ውስጥ መግባት እንዳይመስላችሁ፣ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው። ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል። ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም። ለምን? ሐራም ነው። ጎል ሐራም ነው። ለምን? እንግዳ ጠርተን አክብረን እኮ ነው። ማግባት አቅቶን መስሎ ነው እንዴ? የደከም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም። ምንድነው የሚመጣ እንግዳ መከበር አለበት። ዝም ብሎ አይገባበትም። ገብቶሃል? እንዲህ በሰላማዊ መንገድ እንዲህ ማለፍ እየቻለን ለምን እናገባለን? ምንም አይሰራልንም። ያንን በማሰብ ነው። ለማንኛውም ጀማ ኦፊሻሊ ምነግር ከአትሌቲክ ሆኖ ቀጥ ያለን አትሌቲኮን ቀብረር ብለን ነው ምናልፈው። አይ ብዙም ላንንቀባረርም እንችላለን፣ ብቻ ግን እናልፋለን። መንቀባረሩን ተታኖ ማለት ነው ጀማው። ከዛ በኋላ ዛሬ ሙኒክ አልፏል። ከዛ የፒኤስጂን የሙኒክ አሸናፊ እንጠብቃለን ማለት ነው። ዘንድሮ ጉዟችን ፋይናል ነው። ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን። በቃ እናስጨበጭባለን ነው ማለት አባቴ። ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን የግድ ማለት ነው። ይመቻችሁ። በቃ የዋንጫ ቲም እንደዚህ ነው። ተቸግሮም ቢሆን አሸንፎ ያልፋል። ምን አለፋችሁ ዋንጫውን ለአርሰናል ለምን አይሰጡትም? እንኳንም ይሄን ለመሰለ ጨዋታ እንቅልፌን አጣው። እሑድ አይኔ ያየ ፍጻሜ ለደርሱ ነው። እኔ እግዚአብሔርን እኔ አትሌቲኮ ያስጥራል ብዬ እኔ እንዴት ነው ኤክስፔክት ላደርግ የምችለው? እኮ ባህርሳ ነበር የሚሻለው እኮ። አንተ ከስፖርቲንግ ቦዶ ግሊምት ቢያልፍ ነበር እኮ የሚሻለው። ዝም ብለው ነው እኮ ያለፉት። ወይ ነገር አይሰሩ ወይ ምንም ነገር አያደርጉም። በቃ አርሰናል ማግኘት ያለበት ነገር ይዞ ወጣ፣ አለቀ። እንዲህ አተ ፍጻሜ ከደረሰ አርሰናል እኔ አንገቱን አይሰጥም ነው። እኔ ግራ ገባኝ። እኔ አሁን
ፍጻሜ መድረስ የለበትም ነው። ሴሚ ፋይናል ሲደርስ አይ ቲንክ ለስንተኛ ጊዜ እንደሆነ አላውቅም፣ ግን ማን አይመጣውም እንዴ? አርቴታ ያለውን ፋየር ባናየውም አርሰናል ወደሚቀጥለው ዙር አልፏል። ትልቅ ውጤት ነው። በምንም ይሁን ስክራፒም ቢሆን ማለት ነው። በዛ ላይ ቀጣይ የሚገጥመው ባርሴሎናን አይደለም፣ የተቸገረ ተከላካይ ያለውን ክሌም ሎንግሌን የሚጠቀመው እነ ለኖርማንድን የሚጠቀመውን አትሌቲኮ ማድሪድ ነው። በእርግጥ ቀሎት ያልፋል እያልኩ ሳይሆን በጣም ከባድ ጨዋታ ነው። ግን ስቲል በዳዴ የሚሆን በምን ሴሚፋይናል ደርሷል። ለዋንጫ ምን የተሻለ ግምት ለአርሰናል ነው የምሰጠው። ለማንኛውም አርሰናላውያን እንኳን ደስ አላችሁ። ፐርፎርማንሱ ባያስደስት ስለሚቻል ተከታታይ ሲዝን ሰሚፋይናል ማን በጣም ነው የምንችለው ዛሬ ማለት ነው። ከመጠን በታች ነው የተጫወት ነው። እማልዋሻችሁ ነገር እኔ ኦነስት ሆኜ ስነግራችሁ ከመጠን በታች ነው የተጫወት ነው። ግን እንችላለን፣ በቃ እንችላለን። ማን ሰሚፋይናል ባክ ቱ ባክ ሲዝን። የዘንድሮ ግን ያስፈራል፣ የዘንድሮ ያስፈራል። ይኸውላችሁ ምን መሰላችሁ፣ ዘንድሮ እናመጣዋለን፣ ይሄንን ዋንጫ እናመጣዋለን ቤታችን። ሁላችሁም ትፈራላችሁ። ከዛ በኋላ ማለት ምን አይነት ጨዋታ ነው የምንጫወተው? ግን ምን አይነት ዲፌንስ ነው ያለን እንዴ? ከ10 ጨዋታ 7 ክሊንሺት ነበረን፣ ዛሬ ጨመርንበት 8 ሆነ። በጣም ነው የምትችሉት። ሙሉ ቶርናመንቱ ላይ 3 ጎል ነው የገባብን። ሙሉ ቶርናመንቱ ሻምፒየንስ ሊግ ማለት ነው። ከዚህ በላይ አንድ ነገር ስለዚህ ቲም ብትወሩ እገላችኋል። በጣም ነው የምንችለው ማን፣ በጣም ነው የምንችለው። ዛሬ ግን ከስፖርቲንግ ጋር የምንጫወት አይመስልም፣ ሜዳችን ላይ አይመስልም ነበር። አይኖ ጉልበት ቆጥበዋል። ጨዋታውን ኦልሬዲ ያረጋገጥነው ጨዋታ ነው ማለት ነው። ጉልበት ቆጥበን ነው ምናምን። አሁን እሁድ ደግሞ ሌላ የዋንጫ ጨዋታ አለብን ሲቲን ማለት ነው። ስለሚቻል በሉኝ ኮመንት ላይ እየገባችሁ በጣም ነው የምንችለው። አትሌቲኮ ማድሪድ ደጋፊዎች እንኳን ደስ አላችሁ። ስፖርቲንግ ሊዝበን እንግዲህ በአርሰናል ተሸንፎ ወድቋል። እንግዲህ አትሌቲኮ ማድሪድ በግማሽ ፍጻሜው አርሰናልን ያገኛል። ስፖርቲንግ ሊዝበን አልፎ ቢሆን ኖሮ ጨዋታው ከበድ ይላቸው ነበር። እንግዲህ ዲያጎ ሲሞኔም ያንን ነበር ትላንትና ሲናገር የነበረው። ስፖርቲንጎች እንዲያልፉ አልፈልግም፣ ቋጥራለሁ ሲል ነበረ። እንኳን ደስ አለ። ለዛሬው ውጤት ትልቁን ክሬዲት የሚወስዱት ማርቲኔሊና ካይ ሃቨርትዝ ናቸው። ባለፈው ስፖርቲንግ ሜዳ ላይ ከሰባ በኋላ ተቀይረው ገብተው ላደረጉት ትልቅ የሆነ አስተዋጽኦ ማለት ነው። ዛሬ ላይ ይሄ ውጤት የመጣው ወደ 30 ደቂቃ ወደ ፔናልቲም ሳንሄድ ጉዳዩ እዚሁ ላይ 0-0 እንዲያልቅ ያደረጉት በባለፈው ጨዋታ ያንን የመሰለ አሲስትና ጎል ስላስቆጠሩ ነው። እና የዚህ ውጤት ዋነኛ ባለድርሻዎች ማርቲኔሊና ካይ ሃቨርትዝ ናቸው። እንግዲህ ወደ ቀጣይ ዙር ማለፍ ችለናል። ከአትሌቲኮ ጋር ነው የሚደርሰን። እንግዲህ ሲደርስ እናስብበታለን። አሁን ደግሞ ትኩረት ማድረግ ያለብን የእሁዱ የሲቲ ጨዋታ ላይ ነው። እንግዲህ ያው የሚፈጠረው አይታወቅም። የዕለት ተዕለቱን ነው የምንኖረው፣ የዕለቱን ዛሬ ላይ እንግዲህ በድል አጠናቀን ወደ ቀጣይ ዙር አልፈናል። እሁድ ደግሞ አይተን የምንወስነው ይሆናል ማለት ነው። ይመቻችሁ። መልካም ምሽት። እሺ ፎቃቆቹ ተንፏቃችሁ እንደምንም አለፋችሁ። ፈርስት ሃፍ ሸወዳችሁኝ። ማርያምን ደህና ጨዋታ ያለው ብዬ የእናንተ ማየቴ ነው የቆጨኝ ማለት ነው። ሙኒክ ከሪያል ማድሪድ አመለጠን። ምን አይነት የደከመ ጨዋታ፣ እግዚአብሔርን በጣም የተንፏቀቀ ጨዋታ ነው። በቃ እንደው አሰልጣኙም ማበረታቷቸዋል፣ እልህ ይዟቸዋል፣ ያውላ ነገር ይሰማቸዋል ብለን ምናምን ነገር በቀላሉ ታሸንፋላችሁ ብለን እንደዚህ በዳዴ እንዲህ በደረቱ የሚሳብ ፐርፎርማንስ የሞተ ማርያምን። ማዱኬ ተጎድቷል። በዚህ ፐርፎርማንስ ከሲቲ ጋር 1% ቻንስ 99% ፌዝ ብላችሁ ነው እንጂ የምትገቡት አለቀላችሁ። ልጥልጥ ነው የምትደረጉት ማለት ነው። እግዚአብሔር ይርዳችሁ። የትንፍጪው ዱቄቱን ግን አምጪ የሆነ ውጤት ነው ዛሬ በአርሰናል በኩል ያየ ነው። አንዳንዴ ማግባት ካልቻልክ ትከላከላለህ፣ ከዛ አሸንፈው ትወጣለህ። 0-0 ነጥብ የሚሆንበት ጊዜ አለ። የኔ ጥያቄ ግን ይሄ አርሰናል ከሲቲ 3 ነጥብ የሚወስድ ይመስላችኋል? መሪነቱን አርሰናል የሚያጠናክር ይመስላችኋል? ምድረ ወያላ አፋችሁን ብትዘጉ ጥሩ ነው። የምሬ ነው የምለው። ኮሜንት ሴክሽን ላይ የመጣ ማለት ነው የትም አደርስ የምትለኝ እቤተ ተቀመጠ በሪሞት እየቀያየርክ ነው እያየኸኝ ያለው እኔ እግር ትበላለህ ከነያታ። ኦኬ ነውር አይደለም እንዴ አንተ? ይሄ ቡድን ምንድን ቢያረጋችሁ ነው ይሄን ያህል? ምንድነው የምታወሩት? እንግሊዝን ወክሎ አይደል እንዴ እየተፋለመ ያለው? እንደዚህ መቋጠሩበት ቡድን ነው። ከመቋጠሩ በላይ ደግሞ አሸንፎ ሲያልፍ ራሱ እንዴ ትንሽ እንኳን ክብር አይኖራችሁም እንዴ እናንተ? ክብር አይኖራችሁም ወይ? እኔ እኮ እንዴት እንደምትናናቁ ብቻ እኮ ነው ግራ የሚገባኝ። የምሬን ነው የምልህ። አንተ ገና አይነህ እያየ አይነህ እኮ እንደዚህ ደም ይመስላል። አትሌቲኮን ጥዬ ፋይናል ስደርስ ደግሞ ምን እንደምትሆን ያሉ ብቻ ቁጭ ብለህ ለመመልከት ያብቃ። አሁን ልነግርህ የምፈልገው ምንድነው፣ እቤተ ቁጭ ብለህ ክለብህ ሳይጫወት እኔን ነው እያየህ ያለው። የትም አትደርስም አንተ በማለት እኔ ላይ የሚፈጠር ቅጣት ያክል ነገር የለም። እዚህ ደርሼ እኮ አሳየሁ። በቀጣይ ደግሞ እያየኸኝ ስደርስ ጨጓራህን እልጥልሃለሁ።
ገባህ? እልጥልሃለሁ ጨጓራ። አድቡ በቃ አድቡ። ለምን ይህንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይህንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይስ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥሬያለሁ፣ ለፍቻለሁ፣ ደክሜያለሁ። እንግዲህ እግር ኳስ ሐራም በሐራም አድርጓት። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። ወይኔ ቅልፌ። እኔ ለምን አለፋችሁ አልልም፣ የምሬ ነው። እለፉ፣ ይገባችኋል፣ እለፉ። የትም ስለማትደርስ እለፍ። ግን እንዴት ነው ይህን እዚህ ቲም ላይ ነው እምነት ያላችሁ? የምር ዋንጫ እንበላለን ብላችሁ ታስባላችሁ? አስተሳሰባችሁን ግን አስተካክሉት። ስላለፋችሁ አልከፋኝም እኔ የትም አትደርስም። ግን በቃ አስተሳሰብን ግን አስተካክል። ዋንጫ ላይ ያለን ነገር በዚህ ቲም ዋንጫ እንዳታስብ። ወይኔ አርቴታ፣ ወይኔ አርቴታ፣ እድሜ ልክህን እንዳለቀስክ፣ እድሜ ልክህን እንዳበድክ፣ እንዲሁ እንዳበደ ወደ ቤቱ አትልኩትም ነበር? ስፖርቲንግ እንዲሁ እንዳበደ 0-0 1 ጎል ይዘህ ታልፋለህ እያለው ለቋጣሪ ክብር የለም ወይ? አታገባም ቋጠሯችን ወይ አታቀዘቅዝም? ሙሉ 90 ደቂቃ ሽንታችንን ታስወጠረናለህ። ምን አይነት ቡድን ነገር! በሪያል ማድሪድ ጨዋታ ተጠምደን እኮ ያን ያክል ስላንቺ ሳናወራ አለፍን። ያራዳጅ ኮንግራ ከልቤ ማለት ነው። አንዳንዴ ደግሞ እንዲህ ሲሆን ደስ ይላል። ኮንግራ ትልቅ ድል ነው። 0-0 ነው የወጣችሁ፣ ጎል አላስቆጠራችሁም ምናምን፣ እሱን እንተወውና ግን ደግሞ ሴሚፋይናል መድረስ በዚህ ሰዓት ቆንጅዬ ድል ነው ማለት ነው። ሰዓት 1-2 ጨዋታዎች ፋይናል ያደርሷቸዋል። ከዛ ደግሞ ፋይናል ተደርሶ ዋንጫ ይበላል። ጥሩ ድል ነው። እኔ ከመቋጠር ወዝናለሁ ኦር አቆማለሁ መቋጠር ማለት አይደለም። አንቺን ኮንግራ አልኩሽ ማለት አንዳንዴ ደግሞ ልለፍሽ በሚለው ነው። ኮንግራ። እንግዲህ የሞት ሽረት ትግል ተደርጎ ጀማው 4ቱ ቡድኖች ታውቋሉ። እንግሊዝን ወክሎ ቀብራራው አርሰናል፣ ሁሌም የኔ ኩራት ደሜ ማለት ነው፣ እዚህ ውስጥ ይገኛል። ለፋይናል ይደርሳል ብላችሁ ገመታችሁ? ጀማው ለፋይናል ማን ነው የሚደርሰው? በእኔ ግምት ማለት ነው ከታችኛው ምድብ እንግዲህ አርሰናላችን ከፊት ትመጣለች። እንግዲህ አትሌቲኮን ያው ከዚህ ቀደም ለጥልጭ ያሳየቻለሁ አይደለ? አትሌቲኮ ገና ሲመጣ ሻወር መዝጋት እኮ ነው፣ ቀላል ነው። አትሌቲኮን ለማለፍ ሻወር ትዘጋበታለህ እንዴ? ሙካሎን አንወስድም ይላሉ፣ እለጥፈዋለሁ ማለት ነው። ገብቷል? የእሱን ታክቲክ አውቋለሁ በምን እንደምለጥፈው። በሜዳ ውስጥ ስራ አይደለም፣ ከሜዳ ውጭ ነው አትሌቲኮን ለማሸነፍ የምትሰራው። ገብቷል አይደለ? ከላይ ደግሞ የፒኤስጂ እና የባየር ሙኒክ በጣም ከባድ ነው፣ ግን ሙኒክን አይቼዋለሁ። ለፒኤስጂ ግን ቅድሚያ ያሰጣሉ። ጀማው ዘንድ ፋይናል አርሰናል ከፒኤስጂ ይሆናል ብዬ ነው እየጠበኩ የሚገኘው። እስቲ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ግን አርሰናል ያኩርቶኛል። ይመቻችሁ። 955 ጓጉንቸር የሚባል ቁልፍ ነበር አራዳ ልጅ። በዛ ከተዘጋ ሙራጅ ካልሆነ ማንም ሊከፍቶ አይችልም። አሁን የአርሰናል መከላከያ ነው ያራዳ ልጅ። አርሰናል ከዘጋ ካልፈለገ በስተቀር አታገባም ነው፣ ሌላ ነገር የለውም። ተረዳይ? ለምን ሌላ ጭማሪ ደቂቃ አይጨመርም? ስፖርቲንግ ሊዝበን 56 አጥቂ ቢያስፈርም አይገባም። በቃ ፍላጎት ከሌለ የለም ነው። አርሰናል ላይ ያገባ ይችላል እንጂ አንተ አታገባም። በቃ ከተከለከለ ተከለከለ ነው። ገብቷል? 0-0 አልቋል። ባለፈው አንድ አግብተናል፣ በአሁኑ እናስቀይማችሁ ማለት እዚህ ድረስ ለፍታችሁ ደክማችሁ መጣችሁ። እንዴት ብለን እናስቀይማሉ? በባዶ አለቀ። ያራዳ ልጆች አርሰናል ወደ ቀጣይ ዙር ብቸኛው እንግሊዝ ክለብ ነው ወደ ቀጣይ ዙር ያለፈ። ያራዳ ልጅ እስቲል አለ አርሰናል ደክሟል። ገለመኔው ለመኔ እስቲል ቻምፒዮንስ ሊግ ውስጥ አለ። ጎብዬ እሷን ነው መያዝ ያለብህ ነው የምልህ። ይዘህ ብታወራም ትችላለህ። ያዝ ቦታውን፣ በቃ አለቀ። ገባ? አርሰናል አልፏል፣ ሄዷል። የሚያራዳ ልጆች በሚያስገርም ሁኔታ ቆንጆ ጨዋታ ነው ለማለት በጣም አስቸጋሪ ነው። የተኛ ነው ሁሉ ማንቀላፋት ሁሉ ያስጀምራል። ምስጋና ለሪያል ማድሪድ እና ባየር ሙኒክ እንጂ ትንሽ ጨዋታው እንኳን የለም። ለማንኛውም አርሰናል አሁንም አልፏል። እሺ አርሰናል ስፖርቲንግን ማን ነው 0-0 ወጥተው ወደ ቀጣይ ዙር አርሰናል አልፏል ማለት ነው። ስፖርቲንጎች ግን የሚገርም ነው፣ የሚገርም እንዳሰቡት አልተሳካም እንጂ እስከ አለቀ ደቂቃ ድረስ ይዘዋቸው ጫና ግን ማሳደር አልቻለም። ጭራሽ ባለቀ ሰዓት አርሰናል ነበር ለማግባት ሲጮት የነበረው።
ብቻ ከአትሌቲኮ ማድሪድ ደርሷቸዋል ማለት ነው። ጨዋታው ላይ ግን አደገኛ ሙከራ የተመለከትነው በስፖርቲንግ በኩል ነበር። ፈርስት ሃፍ የሚገርም አንግል ገጭተው ነበረ የአርሰናልን ማለት ነው። ሰከንድ ሃፍ ደግሞ ዊንገሩ የማይሆን ኳስ እየመቱ ምናምን እየሳቱ ነበረ፣ ግን ስቲል ማግባት አልቻሉም። በዛ ላይ በጭራሽ ከፕሬስ መውጣት አይችሉም። አርሰናል ሙሉውን ጨዋታ ፕሬስ እያደረጓቸው ነበር ማለት ይቻላል። እንደዛም ሆኖ መውጣት እንደማይችሉ እያወቁ እዛው ጎል ጋር ተቀባብለው ቢጀምፕ የሚቀጥሉት ነገር ነው የሚገርመኝ ስፖርቲንጎች። ለማንኛውም እኛን ኢትሃድ ላይ እንደዚህ ይዘሽ ታስወጭናለሽ ወይስ አታስወጭንም የሚለውን እናያለን ማለት ነው። የማሸነፍ ሀሳብ እንደሆነ የላችሁም፣ አስባችሁ አመጡም። አይቻልም ሳይሆን አስባችሁም አመጡ። በመጨረሻም መድፈኞቹ እድሜ ልካቸው ሲመኙት የነበረው ዋንጫ ለማሳካት አንድ እርምጃ ብቻ ቀርቷቸዋል። መድፈኞቹ አርሰናሎች በአውሮፓ መድረክ ላይ በጭንቅም ቢሆን በዛሬው ዕለት ለግማሽ ፍጻሜ ማለፋቸው በይፋ አረጋግጠዋል። መድፈኞቹ በገዛ ሜዳቸው በስፖርቲንግ ሊዝበን ሲፈተኑ አምሽተዋል። ነገር ግን እውነተኛው የአርሰናል ፈተና ገና እየመጣ ይመስላል። በግማሽ ፍጻሜው መድፈኞቹ ከስፔኑ ኃያል አትሌቲኮ ማድሪድ ጋር ለፍጻሜ ቲኬት ይፋለማሉ። ታዲያ ወደ ፍጻሜው ማን ያልፋል? አርሰናል ወይስ አትሌቲኮ ማድሪድ? እስኪ ግምታችሁን አስቀምጡ። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ሌላኛው ሳቢና ማራኪ ያልነበረው ጨዋታ በኤምሬትስ አርሰናል ከስፖርቲንግ ሊዝበን ያደረጉት ጨዋታ ነበር። አርሰናል ግን በመጨረሻ ደቂቃ ከውድ ነው የተረፈው። ጆ ሺሞንሽ ኳስና መረብን ለማገናኘት ተቃርቡ። ከዛ በኋላ ጨዋታው አለቀን የተባለው እንደተሞከረና የግቡን አግዳሚ ብረት ታኮ ነበር ኳሱ የወጣውና ለአርሰናል ደጋፊዎች በጣም ምሽታቸውን መጥፎ የሚያደርግ ውጤት ሊመዘገብ ተቃርቦ ነበር። ጨዋታው 0-0 ነው ያለቀው። ነገር ግን በመጀመሪያው ጨዋታ ካይ ሃቨርትዝ በጆዜ አልቫላዴ ስቴዲየም ላይ ግብ በማስቆጠሩ ምክንያትና 1-0 አርሰናል ቀድሞ በማሸነፉ በድምር ውጤት 1-0 በማሸነፍ አርሰናል ወደ ግማሽ ፍጻሜ ለሁለተኛ ተከታታይ ዓመት ማለፉን አረጋግጧል ማለት ነው። አርሰናል ግን ቀዝቀዝ ያለ ጨዋታ ያን ያህል ለደጋፊዎችም አርኪ ያልሆነ ጨዋታ ነው ያሳዩት። ግን ደግሞ ዋና የመጨረሻ ውጤቱ ነውና አርሰናል በድምር ውጤት 1-0 በማሸነፍ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። ስለ አርሰናልና ስፖርቲንግ ሊዝበን ጨዋታ ሀሳቦቻችሁን ኮሜንት መስጫው ላይ አስቀምጡልን። ለቻናሉ አዲስ የሆናችሁ ደግሞ የፕላስ ምልክቷን በመጫን ቤተሰብ ሁኑ። ይመቻችሁ። ተመስገን ጌታ ጀማው ማመስገን ብቻ ጀማው። የዛሬን ጨዋታ ይበቃናል ጀማው፣ ይበቃናል። ስለ ጨዋታው ቀጣይ ቪዲዮ ሰራለሁ። ወረረ ተርገፈከፍኩኝ እኔ አልቻልኩም። ድፍት ማለት ነው እኔ ሰቀቀም ገደለኝ እኔ